ሰላም እርጉዝ ሆነች። በማርገዟም በጣም ደነገጠች። ሀኒ የነበረች እርጉዝ እንደሆነች እየጠረጠረችውና ጥርጣሬዋም ስህተት አልነበረም፣ ትክክል ነበረች። ሰላም ስትመረመር እርጉዝ መሆኗን አረጋገጠችና የምታደርገው ሁሉ ግራ ገባት። ሀና በስሟ የተላከላት ገንዘብ ከማን እንደመጣ ስላላወቀች ግራ ተጋብቷት እንቅልፍ ራሷ አልተኛችው ነበር። ስትጨናነቅ አድራ በስተመጨረሻም ከማን እንደተላከ አወቀች። ሰላም ሰላም! ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉም ሰላም ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ዛሬ ኖላዊ ክፍል 15 ተለቋል። በዚህ ክፍል እንግዲህ የሚገርም ነገር ነው የታየው ማለት ነው። እንግዲህ ያው ሀና አባቷ ጋር ቁጭ ብላ እያወራች ባለ ሰዓት ምግብ እየበሉ ሜሴጅ ይላክላታል ማለት ነው በስልኳ። ያንን ስልክ እንግዲህ ሜሴጇን ስታየው ገንዘብ 100,000 ብር እንድትላከላት ነበረ። ያ ገንዘብ ደግሞ ከማን እንደመጣ ግራ ገብቷት ስታስብና ስትጨናነቅ ነበር። ነገር ግን ለአባቷ መናገር አልፈለገችም ነበር። ምክንያቱም አባቷ ከየት መጣ እንዴት መጣ እያለ ስለሚጨነቅባት ነገሮችን እርግጠኛ ሳትሆን መናገር አልፈለገችም ነበር። መናገር ያልፈለገችው ደግሞ ምናልባችም ከአሮን ሊሆን ይችላል ብላ ስላሰበች፣ እሱ ካልሆነ መቼም ሌላ ሰው ሊልክ አይችልም። ምናልባት ኤልያስ ልኮት ይሆን እንደ ብላ ስታስብ፣ ኤልያስ ደግሞ እንደዚህ ብዙ ብር እንደማያገኝ እርግጠኛ ነበረች እና ነገር ግን ጠይቃ ማረጋገጥ ትፈልግ ነበር። ካልሆነ ግን በስተት የገባ ብር ነው ብላ መመለስም አስባ ነበረ። እንግዲህ ሀና አባቷ በጣም እየተጨናነቁ በተደጋጋሚ ሲጠይቋት ነበር። እሷ ግን መናገር አልፈለገችም። በቃ አባዬ፣ እኔ እኮ ሕፃን ልጅ አይደለሁም፣ ብዙ አትጨነቅ ለእኔ እኔ ምናልባት ይህን ያስጨነቀብኝን እንቅልፍ የነሳኝን ነገር እርግጠኛ ሁኜ ስለሱ ካረጋገጥኩኝ በኋላ እምነግሬ ይሆናል። አሁን ስራ ልሂድ ብላ ተነስታ አዳሯን ሙሉ እያሰበች እየተጨናነቀ ስትገለባበት ስላደረች አባቷ በጣም ተጨንቀው ስለነበረ በቃ አሁን ወደ ስራ ልሂድ ደህና ዋል ብላ ተሰናብታቸው ትወጣለች። ከዛም በኋላ እየሄደች እያለ መንገድ ላይ ወደ ኤልያስ ጋር ደውላ ኤልያስ እንዴት ነህ? ሰላም ነህ? እኔ ምልህ ገንዘብ አስገብተልኛል እንዳለችው፣ እሱም ደግሞ የምን ገንዘብ ነው? እኔ አላስገባውልሽም አላት። እና ከማን ተልኮ ነው? የሆነ ገንዘብ እኮ አካውንቴ ውስጥ ተልኮ አግኝቸው፣ ምናልባት አንተ ከሆንክ ብዬ ነው። ደግሞስ አንተ ይህን ያህል ብር ከየት ታመጣለህ? በቃ ይሄን ለማጣራት ነበር የደወልኩት ብላ ተሰናበተችውና በሀሳብ ጥርግ ብላለች። ብቻዋን ጎዳና ላይ እየሄደች እያለ ጆሮ እንግዲህ ከኋላ መጥቶ ሲጠራት እንኳን አልሰማችውም። ሀኒቾ እያለ እየሮጠ ቢከተላትም እሷ ግን አልሰማችውም። ምክንያቱም በሀሳብ ጥርግ ብላለች። ያው አካውንቷ የገባው ገንዘብ በጣም አሳስቧት ነበረና ሩጦ ሲደርስባት እንዴ ጆሮ ደግሞ ምን እየሰራህ ነው እዚህ? ብዙ ጠራኝ እንዴ አለችው ደንግጣ። ልክ እንደ ሌባ ስትርበተበት ነበረ። ከዛም በኋላ እንዴ ቆይ አንቺ መስረቅ ጀመርሽ እንዴ? ምን ሆነሽ ነው እንደዚህ የደነገርሽው? የኔን ስራ ወሰድሽብኝ እንዴ? እኔ እኮ በጣም ስጠራሽ ነበረ እና አልሰማይ ስትይ ነው እየሮጥኩኝ የደረስኩብሽ አላት። እሷም ደግሞ ይቅርታ ብዙ ጠራኸኝ እንዴ አለችው። አይ ብዙ እንኳን አልጠራውሽም ቢያንስ 100 ጊዜ ብቻ ነው ብሎ ቀለደባት። እሺ ምን ፈልገህ ነው አለችው። አይ አንቺ ግን ምን ሆነሽ ነው እንደዚህ በሀሳብ ጥርግ ያልሽው? ችግር አለ እንዴ? ምን ተፈጥሮ ነው? ፋዘር ደህና አይደሉም እንዴ አላት። እሷም ደግሞ ፋዘር ደህና እንደሆኑና ምንም ችግር እንደሌለ ነገረችው። ከዛም በኋላ እሺ በቃ ደህና ከሆንሽ ብሏት ወደ ስራዋ ሄደች። እዛ ደግሞ ሰላምና እናቷ ቤቱን እያስተካከሉ ልክ እንደ እናትና እንደ ልጅ ሀናን ለማገዝ ቤቱን እያስተካከሉ ነበረ። እንግዲህ ወይዘሮ ሜላት ከሰዓት ስለምትገባ ስራ ረፋድ ድረስ እስኪ ከልጆች ጋር ላሳልፍ ብላ ቀርታ ነበር እና ሰላም እናቷን እያገዘቻት ነበር። ከዛም በኋላ ቁጭ ብላ ሰላም ስለ ሀና ለእናቷ እየነገረቻት ነበር። እማዬ እኔ እኮ ሀና ሰራተኛችን አትመስለኝም፣ ደግሞ ሰራተኛችን ባትሆን ምኞቴ ነበር። ልክ እኮ ቀርባኝ ልክ እንደ ጓደኛ ስታዳምጠኝና ችግሬን ስነግራት መፍትሄ ስትሰጠኝ ልክ በቃ የሆነ ለእኔ ቅርብ የሆነች ነው የምትመስለኝና እሷ ጋር ስሆን ሰላም አገኛለሁ። በእርግጥ ብዙ ጓደኞች አሉኝ፣ ነገር ግን ጓደኞቼ እንደሷ አይረዱኝም። ከብዙ ጓደኞቼ ይልቅ አንድ ሀና ትበልጥብኛለች። ሰራተኛ እንኳ ባትሆን ደስ ይለኝ ነበረ አለች። ወይዘሮ ሜላትም ሰላምዬ እኔም እኮ ሀኒን ለመጀመሪያ ጊዜ ሳያት በጣም ነበረ ውስጤ ሰላም የተሰማውና እረፍት ያገኘላት። ምኗም እኮ ሰራተኛ አትመስልም። ምን አለ ከቤተሰባችን አንዱ አካል ብትሆን ብዬ ተመኘሁኝ እና በጣም ጥሩ ልጅ ናት። ሲበዛ ደግሞም ጓደኛ ስለሆናችሁ በጣም ደስ ብሎኛል። በቃ
ደግሞ እውነተኛ ጓደኛ ስላገኘሽ እንደዚህ የምትረዳሽ ጓደኛ ስላገኘሽ በጣም ደስ ብሎኛል አለቻት። ሰላምም ከሀና ጋር ደስተኛ እንደሆነችና በባለፈውም ክፍል ሀናና ሰላም ወጥተው ሻይ እስከ መጠጣት ድረስ ስለደረሱ ይሄ ግንኙነታቸው በጣም ደስ ብሏቸዋልና ሀናን አሁን ላይ ቤት ውስጥ ልክ እንደ ሰራተኛ ሳይሆን ልክ እንደ ፋሚሊ ከቤተሰቡ አንዱ አካል አድርገው ነው የሚያዋት። ሚናሴም ወይዘሮ ሜላትም ሰላምም በጣም ነው የሚወዷት የሚያከብሯት፣ ልክ እንደ ልጅ ነው የሚያዋት። እሷም ደግሞ ደስተኛ ሆና ስራዋን እየሰራች ነው። ከዛም በኋላ እንግዲህ ያው ሰላምም አሁን ላይ ባህሪዋ ተቀይሮ ጥሩ ሰው ሆናለች። ሀና ግን ያ የተላከው ገንዘብ ሰላም ስለሰጣት ልክ እንደመጣች ምናሴ ክፍል ትሄድና ሚናሴ እንዴት ነህ? ቆይ በጧቱ ደግሞ ወረቀት ይዘህ ተቀምጠሃል እንዴ? እኔ የምልህ ያ ጓደኛ አሮን ደህና ነው አለችው። ሚናሴም ማለት ሀኒ ምን ሆነሽ ነው ስለሱ የጠየቅሽኝ? ምን ተፈጠረ? ያደረገው ነገር አለ እንዴ አላት። አይ እንደዚህ አይደለም ዝም ብዬ ነው የጠየቅኩት። ያው አንተን ሳይኮ ጓደኛ ትዝ ብሎኝ ነው እና ሰላምታውን ብቻ ነው የጠየቅኩ እንጂ ሌላ ነገር አይደለም አለችው። ሚናስም ደነገጠና ቆይ ሀኒቾ የደበቅሽ ነገር አለ? እኔ ላንቺ ህይወት እንቅፋት መሆን አልፈልግም። ምናልባች አሮን በሚፈልግሽ መንገድ አንቺን ፈልገሽው ከሆነ እኔን ፈርተሽ እንዳትተዊ ብዬ ነው። አሮን ደግሞ እንደዚህ አይነት ሰው አይደለም። አንዴ የሆነ ነገር ጠይቆ ካጣ ሁለተኛ አያስታውስሽም። ስለዚህ ምናልባችም አንቺ ፈልገሽው ከሆነ እኔን ፈርተሽ እንቅፋት እንደሆንብሽ አልፈልግም። እውነታውን ንገሪኝ አላት። ሀናም ደግሞ ምን እያልክ ነው ሚናሴ? እንዴት እንደዚህ ታስባለህ? እኔ እንደዚህ አይነት ነገር አስቤ አይደለም። ያው ጓደኛው አይደለህ? እኔ እኮ ሰላም እንደሆነ ጠየቅኩ እንጂ ሌላ ምንም ነገር አይደለም። ምንም የተፈጠረ ነገር የለም። ግን እውነታውን ንገሪ ካልክ ገንዘብ በአካውንት ገብቶ ነበር እና ምናልባት እሱ አስገብቶት እንደሆነ ብዬ ነው። ደግሞስ ይሄን ያህል ብዙ ብር እንዴት ሊያስገባ ይችላል ብላ ጠየቀችው። ሚናሴም ደግሞ አሮን እንደዚህ እንደማያደርግና አንድ የተውን ነገር የሚፈልገውን ነገር ካላገኘ ሁለተኛ ዞር ብሎ እንደማየውና አሁን እኔ ደውዬ ስለ አንቺ ባወራው ማናት ሀና ብሎ ነው የሚጠይቀኝ። ስለዚህ እሱን ደግሞ ሰው ብለሽ እሱ አይደለም ባክሽ ምናልባሽ ከሌላ ሰው ተልኮልሽ ይሆናል አላት። እሺ በቃ አለችና በቃ አንተም ማጥና እኔም ደግሞ ወደ ስራ ልግባ አለችና ቻው ብላው ሄደች። ሰላም እንግዲህ እያስታወካት ነው። ምናሴ ያያት። ምናሴ ሰላም ስታስታወክ ምን ሆነሽ ነው እቴ ብሎ ደገፋት። የተፈጠረው ነገር አስደንጋጭ ነበር። ሰላም እርጉዝ ሳትሆን አትቀርም። ይሄ ነገር ደግሞ ለሷ አዲስ ነገር ነው የሆነባት። አረግዛለሁ ብላ አላሰበችም ነበር እና ወንድሟ እዛ ሲያስታውካት ገድፎ ያነሳታልና ወንድሟን አመሰግናለሁ ወንድሜ ከጎኔ ስለሆንክ፣ ሰሞኑን ብታይ የሆነ ነገር ሲሸተኝ እያስታወከኝ አስቸግሮኛል አለችው። እሱ ግን አልገባውም ነበር። ከዛም በኋላ እንግዲህ ሀና ምግብ ሰርታ የምግቡ ሽታ እየሸተታት ሰላም ትመጣና እንዴ የዛሬው ምግብ ደግሞ ከላይ ከክፍሌ ድረስ እየሸተተኝ ነው የጠራኝ። ስለዚህ ሀንዬ ምን እየሰራሽ ነው? ትንሽ ልታቀምሽ ትችያለሽ አለቻት። ሀናም ደግሞ እንዴት ሰላምዬ ምን ሆነሽ ነው? እንዴት የቤቷ ባለቤቱን የሰራተኛቱን ምግብ ስጪ ብለሽ ትለምኛለሽ? የፈለግሽን እኮ መብላት ትችያለሽ አለቻት። ሰላምም ደግሞ አንቺ እንዴት ነው ራስሽን ሰራተኛ ነኝ ብለሽ የምታስቢው ብላ ተቆጣቻት። አይ እኔ እኮ እንደዛ ለማለት ፈልጌ ሳይሆን ያው ስራዬ ላስታውሰው ብዬ ነው። እናንተ እንደ ሰራተኛ ባታዩኝም ዞሮ ዞሮ ትክክለኛ ስራዬ ሰራተኝነት ነው አይደለ? ይህ በዚህ ደግሞ አይከፋኝም አለቻት። ቢሆንም ሁለተኛ እንደዚህ እንዳትይ፣ አሁን የሁሉ ነገር የምትይው ለእኔ ላለማቅመስ ነው አይደለ? በያቅምሽኝ እስኪ ከሰራሹ ምግብ አለቻትና ድስቱን ስትከፍተው ሰላም ሽታው ስለሸተታት አቅለሽልሿት ሽቅብ አላት። ሲያስታውቃት እንግዲህ ሩጣ ወደ መታጠቢያ ቤት ስትገባ ሀናም ተከትላ ሩጣ ትሄዳለች። ከዛም በኋላ ሀና ባየችው ነገር በጣም ደነገጠች። ሰላም እያስታወቀች ነበር። ልክ እንደ እርጉዝ ጽንስ እንደጸነሰ ሴት ሲያደርጋት ነበረ። እንዴ ሰላምዬ ምን ሆነሽ ነው? አመምሽ እንዴ? ምን ሆነሽ ነው አለቻት። ሰላምም ደግሞ ሰሞኑን ጥሩ ስሜት እየተሰማት እንዳልሆነና የሆነ የምግብ ሽታ ሲሸታት እንደሚያስታውቃት ነገረቻት። ከመቼ ጀምሮ ነው እንዲህ አደረገሽ አለቻት። ቢያንስ ሳምንት ሆኖታል አለቻት። እንዴ ሰላምዬ ቆይ ጧት ቁርስ ስጪ ብለሽ ከበላሽ በኋላ ርቦሽ ይሆን እንዴ አለቻት። ምናልባት እኮ እኛ ሲርበን እኮ ያስታውከናል፣ ሆዳችን ያመናል፣ እንደዛ ሆነሽ እንዳይሆን አለቻት። ኧረ አራበኝም፣ እኔ ሽታው ስለሸተተኝ ነው እንጂ አራበኝም እኮ አለቻት። ግን ሰላምዬ ደፈርሽኝ አትበይኝና ጓደኛ አለሽ እንዴ አለቻት። የምን ጓደኛ አለቻት። ሰላም የፍቅር ጓደኛ ይኖርሻል እንዴ? ሰላምዬ ግን ይቅርታ እንዴ ስለጠየቅኩሽ አለቻት ሀና። ሰላምም አረ የለኝም አለች። ግን ለምን ጠየቅሽኝ አለቻት።
አይ ምናልባት እኮ እነዚህ አንቺ የሚያሳይሽ ምልክቶች እኮ የእርግዝና ሊሆኑ ይችላሉ። ስለዚህ ምናልባት ተሳስተሽ ከሆነ እኮ ብዬ ነው ስትላት ሰላም ተናደ። አንቺ አፍሽን ዝጊ፣ ጭራሽ ፊት ስሰጥሽ አናቴ ላይ ወጣሽ እንዴ? እንዴት ነው እኔ ፍቅረኛ ሳይኖረኝ ላረግዝ የምችለው? ከንፋስ ነው እንደማረግዘው? ሁለተኛ እንደዚህ ስታወሪ ሰማሽ እኔን አያድርገኝ ብላ ጮኸችባት። ሀናም ደግሞ ደነገጠች። ነገር ግን ሀና የተናገረችው ነገር ትክክል ነበር። አሁንም ምክሬን ስሚ፣ እንደዚህ አይነት ምልክቶች የእርግዝና ምልክቶች ናቸው። ምናልባት ተሳስተሽም ሊሆን ይችላል። ወጣት ስለሆንሽ አይፈረድብሽም። ስለዚህ ችላ ባትይው ጥሩ ነው። ተመርምረሽ ውጤቱን ማወቅ ይኖርብሻል። ዶክተር ደግሞ ከፈለሽ እኔ አባቴን የማሳክምበት ዶክተር አለ፣ እኔ የማውቀው ዶክተር አለ እና የእሱን ቁጥር ልሰጥሽ እችላለሁ አለቻት። ሰላምም ደግሞ ጮኸችባት። ውጭ ከዚህ ጭራሽ ፊት ስሰጥሽ ጊዜ አናቴ ላይ ወጣሽብኝ። እንዴት ነው የምታስብኝ? ጭራሽ ደግሞ አብሬሽ ስስቅ ጊዜ ጓደኛሽ መሰልኩሽ እንዴ? አሁን ውጭልኝ፣ አይንሽ ማየት አልፈልግም ብላ ከቤት አስወጣቻት። ከዛም በኋላ እንግዲህ ሀና ምግቡን ከሰራራች በኋላ ከጨረሰች በኋላ ወይዘሮ ሚላት ጋር ሂዳ ወደ ቤቷ መሄድ እንደምትፈልግ ልትነግራ ስትል ሀንዬ ቆይ አንድ ነገር ሳልጠይቅሽ ረሳሁት፣ ገንዘቡ ገባልሽ እንዲህ በአካውንትሽ አለቻት። እንዴ እትዬ አንቺ ነሽ እንዲያስገባሽው? እኔ እኮ ይሄ ገንዘብ ከየት መጣ ብዬ ብታይ ስጨነቅ ነው ያደርኩት። ማን ነው በስተት ተልኮብኝ ነው ምንድን ነው እያልኩኝ እኮ ስጨናነቅ ነበርኩኝ። ደግሞስ የምን ገንዘብ ነው የላክሽው አለቻት። እሷም ደግሞ ወይዘሮ ሚላትም እየሰራሽበትን ነው አለቻት። እንዴ ምን ማለት ነው የሰራሽበትን ማለት? ይሄ ሁሉ ገንዘብ እኔ እንዴት ነው የምሰራው? እኔ እኮ የቤት ሰራተኛ ነኝ አለች። ወይዘሮ ሚላትም ሀንዬ ይሄ ላንቺ ሲያንስብሽ ነው፣ ከምትሰሪው ስራ ሲያንስብሽ ነው እና 100,000 ብር ምን ብዙ አድርገሻት ነው? ቢያንስ እንኳን ስራሽን በትክክል እየሰራሽ ነው። አንቺን ካገኘ በኋላ ደግሞ ሚናሴ ለውጥ በጣም አምጥቷል። መፍትሄ ለሌለው ለምናሴ ሕክምና ብዙ ገንዘብ ስከሰከስ ኖሬ መፍትሄ ትንሽ ያላመጣውን አሁን እኮ ሚናሴ በጣም ጥሩ ደረጃ ላይ ነው ያለው። ስለዚህ ይሄም ሲያንስብሽ ነው አለቻት። ሀናም እያለቀሰች እትዬ ድፍረት አይሆንብኝና አንድ ነገር ልምከሮት፣ እባክዎትን ተሳስተውም ድሃ እንዳይሆኑ። እኔ እኮ የገንዘብ በባንኬ ሲገባ ከየት መጣ ብዬ በጭንቀት ልሞት ነበር። ዛሬ አዳሬ ሙሉ እንቅልፍ አልተኛውም፣ ስገላበጥ ነው ያደርኩት። ማን ልኮብኝ ነው? በስተት ተልኮብኝ ይሆን? ልመልስላቸው ወይስ ደግሞ ላውጣው እያልኩኝ ብታይ ስጨናነቅ ነው ያደርኩትና ተሳስተሽን ብትሆኝ ድሃ እንዳትሆኝ ብላ ወይዘሮ ሜላትን መከረቻት። ወይዘሮ ሚላትም ደግሞ ተገረመች። እንዴ ገንዘብ ካጣሁኝ ለምንድነው ድሃም አልሆነው? ምን ችግር አለው አለቻት። አይ እኔ እኮ ድሃ ስለሆንኩኝ ነው። ይሄ ገንዘብ ለመጀመሪያ ጊዜ ብዙ ገንዘብ በአካውንቴ ሲገባ ምን ማድረግ እንዳለብኝ ግራ ገብቶ የነበረ እና ደግሞ በጣም ነው ማመሰግነው። አንድም ቀንም እንደ ሰራተኛ አይታችሁኝ አታውቁም። ከልብ ነው ማመሰግነው። እግዚአብሔር ውለታሽን ይክፈልሽ ብላ እግሯ ላይ ተንበርክካ አመሰገነች። ወይዘሮ ሚላትም እንዴ ሀንዬ ተይ እንጂ እንደዛ አትሁኝ፣ አንቺ እኮ የሰራሽበትና ያገኘሽው ደግሞ እንደዚህም አያስፈልግም ብላ ወይዘሮ ሚላት ታጽናናታለች። ከዛም በኋላ እንግዲህ አባቷን ለማስመርመር ወደ ሆስፒታል ሄደችና ለጆሮ ትደውለታለች። እንግዲህ የሀና አባት በሀና ምክንያት በጣም ተጨናንቀዋል። ከጆሮ ጋር ሆነው እያወሩ ነበረ። ምሳ እየበሉ ሀና ትደውልለትና ፋዘርን ወደ ሆስፒታል ይዞት መምጣት እንዳለበት እና ፋዘር የሆስፒታሉን ስም ቦታውን ስለሚያውቁት ይዞት እንዲመጡ ነገረችው። ከዛም በኋላ በሉ እንነሳና እንሂድ፣ ሀና ሐኪም ቤት ይዛቸውና ቶሎ ብላኛለች። ስለዚህ ፋዘር በቃ ተነሱና እንሂድ አለ። ፋዘርም ደግሞ እንዴ ቆይ ሀና ደግሞ አንድ ነገር ካሰብሽ ድርቅ ነው የምትለው፣ ቆይ ምን አቻኮላትን ያላመመኝ አሉ። ከዛም በኋላ ቢሆንም እንግዲህ ፋዘር አይቅበጡ፣ እምቢ ካሉ ግን ከጭኖት ስር ነው ገብቼ የምመዘልገዎት እያለ እያሳሳቀ አንስቶ አባቷን ወደ ሆስፒታል ይዞላት ይሄዳል። ከዛም በኋላ ሀና ሆስፒታል ውስጥ ሆና ስለ አባቷ ህመም ዶክተሩ ጋር ያወራች እያለ ሰላም ትደውላታለች። ሀንዬ አንድ ነገር ጠይቅሽ፣ እስኪ ያንን አውቋል ያልሽን ዶክተር ቁጥር ስጭኝ አለቻትና ቁጥሩን ተቀብላ ሰላም ወደ ዶክተሩ ጋር ደውላ ማግኘት እንደምትፈልግ ነግራው እሺ ነይ ቶሎ ቢሮ ውስጥ ነይ ብለዋት ሂዳ እርጉዝ መሆኗን አረጋገጠች። ሰላም አሁን ላይ ሳታገባ እርጉዝናለች። ውድና የተከበራችሁ ቤተሰቦች እንግዲህ የሰላም እርግዝና ሲታወቅ ምን የሚፈጠር ይመስላችኋል? ወይዘሮ ሜላትም ዛሬ ላይ ሰላም እያለቀሰ ስታያት በቃ ያ የድሮ ጸባይዋ ተመልሶ መጣ ያለ ግራ ገብቷታል።
ከዛም በኋላ ሰላምዬ ነይ ክፍል ውስጥ ምን እየሰራሽ ነው? ዝብቻሽን ቆልፈሽ ለምንድነው ወደ ውጭ ማትወጪው? ብትላትም እማዬ ተይኝ እያለች መጮህ ማልቀስ ትጀምራለች። እና ሰላም እናቷን ከክፍል ውስጥ አስወጣቻት። እንግዲህ በተፈጠረባት ነገር በጣም አዝናለች ሰላም። ውድና የተከበራችሁ የቻናል ቤተሰቦች እንግዲህ ለዛሬ ይዤላችሁ የመጣሁት ኖላዊ ክፍል 15 ይህን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ በዘት ትረፍርፍ ይበልኝ። አመሰግናለሁ።